የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 2 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ ከምታደምጧቸው አጫጭር 2 መረጃዎች መካከል በቀዳሚነት ወደ እናንተ ጆሮ የሚደርሰው ሞደርን ዲፕሎማሲ የተሰኘው ድረገጽ ኤርትራን በተመለከተ መረጃ አጋልጧል። ኤርትራ በዓለም አቀፍ ደረጃ ማዕቀብ ከተጣለባት ሰሜን ኮሪያ በድብቅ መሳሪያ እየገዛች እንደሆነ ይፋ አድርጓል። ከኢራንም በርካታ መሳሪያዎችን እያጓጓዘች ነው ሲል አጋልጧል። ከዚህም በተጨማሪ በሊቢያ ውስጥ በሚገኘው ሰው የማገት ሰንሰለትና ከቤተሰቦቻቸው ገንዘብ የመቀበል ሂደት ውስጥ የኤርትራ ባለስልጣናት ቀጥታ እጃቸው እንዳለ ሞደርን ዲፕሎማሲ አጋልጦ በአስቸኳይ ዓለም አቀፉ ማህበረሰብ በኤርትራ ላይ ማዕቀብ እንዲጥል የጠየቀ ሲሆን በቀጠናው ላይም ከፍተኛ ጦርነት ለመቀስቀስ እየተንቀሳቀሰች ነው። የቀይ ባህር ቀጠና ጦርነት ከተነሳበት ለዓለም አቀፍ ሁኔታ አስጊ በመሆኑ በፍጥነት የኤርትራ ጉዳይ ልባት ይሰጠው ሲል ጠይቋል። ጉዳዩን በተመለከተ ሞደርን ዲፕሎማሲ ያጋለጠውን ዘገባ በዝርዝር ታደምጡታላችሁ። በሌላ በኩል ከትናንትና በስቲያ ዩክሬን በሩሲያ ላይ ያደረሰችው አውዳሚ ጥቃትን በተመለከተ አሁንም ዓለም አቀፍ ትኩሳትነቱ ቀጥሏል። ፑቲን ሊወስዱ ይችላሉ ተብሎ የተፈራው እርምጃ ከወዲሁ ስጋትን አጭሯል። ዩክሬን እንደምታስታውሱት እጅግ በርካታ ድሮኖችን በመጠቀም ከዓመት በላይ እቅድ የያዘችበት ኦፕሬሽን በሩሲያ ውስጥ አካሂዳለች። ይሄውም እንደተቀመጡ ከ40 በላይ ፈንጂጣይ ግዙፍ የሩሲያ አውሮፕላኖችን አውድማለች። ይህንን ተከትሎ ሩሲያ የምትወስደው እርምጃ እየተጠበቀ ነው። ፑቲን ከወዲሁ ማስጠንቀቂያ ሰጥተዋል። ጉዳዩን በተመለከተ ዝርዝር አለው ታደምጣላችሁ። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም በኤርትራ ላይ እስከዛሬ ከተጣሉት ማዕቀቦች በተጨማሪ ሌሎች ማዕቀቦች እንዲጣሉባት መጠየቁ ተሰማ። ኤርትራ በአፍሪካ ቀንድ ውስጥ የማተራመስ እንቅስቃሴዋ እያደገ መምጣቱን በመግለጽ ምዕራባውያን ከዚህ በኋላ ጉዳዩን በርቀት መመልከት እንዲያቆሙና ማዕቀብና እገዳን ጨምሮ በኤርትራ ላይ ጫና የሚያደርሱ ማናቸውንም እርምጃዎች መውሰድ እንዲጀምሩ ሞደርን ዲፕሎማሲ የተሰኘው ድረገጽ ያስነበበ ሲሆን በአፍሪካ ቀንድ አደገኛ ሲል ያነሳቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያለምንም ገደብ ረጅሙን የስልጣን ዘመን በመያዝ ጨቋኝ ገዢ ሆነው በጦርነትና በጭቆና እንዲሁም በአካባቢው አለመረጋጋት ላይ የራሳቸውን አስተዋጽኦ እያበረከቱ ቀጥለዋል ያለ ሲሆን ሆኖም ግን ከቅርብ ዓመታት ወዲህ የዓለም አቀፉ ማህበረሰብ ትኩረት እየቀነሰ መምጣቱን ተከትሎ አገዛዙ ያለምንም ቁጥጥርና ተመልካች እንደ ልቡ በቀጠናው ላይ የማተራመሱን ቀጥሎበታል ሲሉ ይማብቃት እንዳለበት መጠቆማቸው ተመልክቷል። ከዓመታት በፊት በ10 ሺዎች የሚቆጠሩ ሰዎችን ህይወት ከቀጠፈው የኢትዮጵያና ኤርትራ ደም አፋሳሽ ጦርነት በኋላ ሁለቱ ሀገራት ከሁለት አስርት ዓመታት በላይ ቀዝቃዛ ጦርነት ላይ እንደነበሩና ይህም ጦርነትም ሆነ ሰላምም የሌለበት ሁኔታ እንደነበር ያስታወሰው ይሄው የድረገጹ ትንተና ከ7 ዓመት በፊት ግን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ የሰላም እጃቸውን ወደ አስመራ በመዘርጋት በሁለቱ ሀገራት መካከል ሰላማዊ ግንኙነት በድጋሚ እንዲፈጠር ሲያደርጉ ለዚህም የኖቤል የሰላም ሽልማት ማግኘታቸውን አስታውሶ ነበር። ከሰላም ስምምነቱ በኋላ ግን የሁለቱ ሀገራት ድንበሮች ሲከፈቱ የተለያዩ ቤተሰቦችም ሲገናኙ ያየው ዓለም ለሁኔታው ከፍተኛ አድናቆት መቸሩን አስታውሶ ነገር ግን መቀራረቡ ከበስተጀርባ የተገነባውን በዘላቂ ሰላም ፍላጎት ላይ ሳይሆን በጋራ ጥቅም ላይ እንደነበር ጠቅሶ በኋላ ህወሓት የኢትዮጵያን ፖለቲካ ለ3 አስርት ዓመታት ያክል ተቆጣጥሮ እንደቆየና ከጥቂት ዓመታት በፊትም በሰሜን ኢትዮጵያ ጦርነት ሲቀሰቀስ ኤርትራም እንዲሁ ተሳታፊ እንደነበረች አስታውሷል። በኋላ
በኋላም በኢትዮጵያ ያለው ጦርነት መቋጨቱን በእጅጉ እንዳስቆጫት የተናገረው ይሄው የድረገጹ ትንተና ኤርትራም በዚህ ጦርነት ላይ የጅምላ ጭፍጨፋዎችን፣ የጾታ ጥቃቶችን እንዲሁም መሰረተ ልማቶችን የማውደም ጥቃትም ፈጽማለች ብሏል። ኤርትራ አሁንም ድረስ በኢትዮጵያ አለመረጋጋትን ለማስቀጠል ጥረት እያደረገች መሆኗን ጠቅሶ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ባደረጉት ንግግር የጦርነት ይዘት ያለው መልእክት ማስተላለፋቸውን በማንሳት ፕሬዝዳንቱ የኢትዮጵያ መንግስትን ፍላጎትን ለማሳካት የጦር መሳሪያውን እየሰበሰበ እንደሚገኝ በሀገር ውስጥም ብሔርን መሰረት ያደረጉ ግጭቶች እንዲባባሱ ጥሪ ሲያደርጉም በግልጽ ተስተውሏል። የብሔርንም ስም በመጥቀስ ብሔሮች እንዲነሳሱ ማድረጋቸው ሌላኛው አሳሳቢ ጉዳይ ነው ብለዋል። በማህበረሰቦች ላይ ከፍተኛ መቃቃር እንዲፈጠር ኢሳያስ አፈወርቂ አድርገዋል ያለው ድረገጹ በዚህም በተጨማሪም የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደርን በአፍሪካ ቀንድ ቀጠና አለመረጋጋትን የሚፈጥር ሲሉ ከሰዋልም ብለዋል። ይሁንና ፕሬዝዳንቱ በተለይም ደግሞ ምዕራባንን የሚያንኳስሱ የተለያዩ ንግግሮችን ማድረጋቸውን አስታውሰው የኢትዮጵያ መንግስት ከዓለም አቀፍ ተቋማትና ለጋሾች ጋር ያለውን መልካም ግንኙነት ለመተቸትና በተመሳሳይ በሀገር ውስጥ በሴምና ኩሽ ቋንቋ ማህበረሰቦች መካከል አለመግባባት በማስፋፋት ውጥረት አንግሷል በሚል ያነሱት ትችትንም እንዲሁም የተቀነባበረ ከፋፋይ ትርክት ክስ ነው ያለው ድረገጹ ይህም ፕሬዝዳንቱ በኢትዮጵያ ውስጥ ጉዳይ ጣልቃ መግባት ፍላጎት እንዳላቸው ማሳያ ነው ብለዋል። በተለይም በድንበር ተሻጋሪ የወንጀል መረብ ላይ የተመሰረተ ከመሆኑ ጋር በተያያዘ ፕሬዝዳንቱ በዚህ መንገድ መከሰታቸው አዲስ አይደለም ሲል ይሄው ድረገጽ ያስነበበ ሲሆን የአስመራ የፋይናንስ መሰረት ከሀገር ውስጥ የሚወጡ ዜጎቿ ላይ የተመሰረተ መሆኑን በማንሳት ከድህነት በተለይም በሀገር ውስጥ ካለው አስገዳጅ የውትድርና ስልጠና በመሸሽ በርካታ ወጣቶች ድንበር አቋርጠው ወደ ሱዳን ወይም ሊቢያ እንደሚሰደዱ በዚህ ወቅትም በአዘዋዋሪዎች እጅ ላይ እንደሚወድቁና ብዙ ግፍ እንደሚፈጸምባቸው ጠቅሶ አብዛኞቹ አዘዋዋሪዎችም በቀጥታም ሆነ በተዘዋዋሪ ከኤርትራን ደህንነት አገልግሎት ጋር ግንኙነት ያላቸው በመሆናቸው ይህ የአዘዋዋሪዎቹ መረብ ከተያዙት ስደተኞች ቤተሰቦችን ማስፈራራትና ገንዘብን በመቀበል ህልውናውን ሲያስቀጥል በኤርትራ ያሉ ከፍተኛ ባለስልጣናትም ከዚሁ መረብ ተጠቃሚ እንደሚሆኑም ድረገጹ አጋልጧል። ይሁንና ከዚህ ቀደም በተባበሩት መንግስታት ድርጅት የጦር መሳሪያ ማዕቀብ የተጣለባት ኤርትራ ራሷን ለማስታጠቅ ከፍተኛ ጥረት ስታደርግ መቆየቷን የገለጸው ድረገጹ ኤርትራ እንደ ኢራንና ሰሜን ኮሪያ ካሉ ሀገራት ጋር ግልጽ ባልሆነና በሳህል በቀይ ባህር ኮሪደር ባሉ የጥቁር ገበያ መንገዶች አማካኝነት የጦር መሳሪያ በማስገባት ላይ መሆኑን ጠቅሶ ድረገጹ በይፋ የኤርትራን መንግስት ድርጊት ያጋለጠ ሲሆን የኤርትራ የጦር መሳሪያ የመታጠቅ ሁኔታ ካልተስተካከለ ሁኔታው በኢትዮጵያ ብቻም ሳይሆን በጅቡቲና ሱዳን ላይም ሊከሰቱ የሚችሉ ግጭቶችን ሊያባብስ እንደሚችል በማንሳት ወደ ኤርትራ በሚገቡ እጅግ በርካታ ቁጥር ያላቸው የጦር መሳሪያዎች ላይ የተጣለው ማዕቀብ በድጋሚ መታየትና መጠናከር እንዳለበት አሜሪካን ጨምሮ ዓለም አቀፉ ማህበረሰብ በኤርትራ እየሆነው ያለው ነገርን ማስተዋል እንዳለበት ጠቅሷል። ድረገጹ ከኤርትራ ህገወጥ የሰው አዘዋዋሪዎች መረብ እንዲሁም ከጦር መሳሪያ ግዢ ጋር ግንኙነት ባላቸው ግለሰቦችና አካላት እንዲሁም ተቋማት ላይ ያነጣጠረ የፋይናንስና ሌሎችም እርምጃዎችን የሚወስድ ማዕቀብ መጣል እንዳለበት በቀይ ባህር በተለይም በምጽዋና አሰብ የወደብ ክትትልን ሊጨምር እንደሚችልም አመልክቶ ድረገጹ የኤርትራ ጉዳይ አሳሳቢ የሆነና በድብቅ የምትሰራቸው ሰዎችን በማገት ገንዘብ ከመቀበል ጀምሮ የጦር መሳሪያ ማዘዋወርና በከፍተኛ ሁኔታ ከሰሜን ኮሪያና ከኢራን እጅግ በርካታ መሳሪያዎችን የመግዛት ሁኔታ በተለይም ከፍተኛ ንግድ የሚንቀሳቀስበት የቀይ ባህርን እጅግ አሳሳቢ ወደ ሁኔታ ሊቀይረው እንደሚችል በመግለጽ ዓለም አቀፉ ህብረተሰብ ሳይረፍድ ሁኔታውን በፍጥነት ይመልከተው ሲል ድረገጹ አጋልጦ አስነብቧል። በሌላ ዜና በሩሲያና ዩክሬን መካከል በቀጠለው ውጥረት ዩክሬን በሩሲያ ላይ ከባድ ጥቃት መፈጸሟ መላው ዓለምን ያስደነገጠ ሆኗል። ዩክሬን ከዓመት በላይ የተዘጋጀችበትና ከትናንት በስቲያ የተፈጸመው ጥቃት ሩሲያን ከሁለተኛው የዓለም ጦርነት በኋላ እጅግ ከፍተኛ ጥቃት ያስታቀፋት ሆኗል ተብሏል። ሩሲያ 40 የሚሆኑ ጀቶቿን እንደተቀመጡ ሲነዱ እጅግ በርካታ የሚሆኑ መሳሪያዎቿንም በአንድ ቀን ወድሞባታል። ይሄውም በገንዘብ ሲተመን ከ7 ቢሊዮን የአሜሪካን ዶላር በላይ የሚያወጡ ግዙፍ
ቦምብ ጣይ አውሮፕላኖቿም ሙሉ በሙሉ ወድመዋል። 1000 ማይሎችን የተወነጨፉት እነዚህ የዩክሬን ድሮኖች በሩሲያ ሰርገው በመግባት በሩሲያ የሚገኙ ፈንጂ ጣይ የኒውክሌር ጥቃት ማድረስ የሚችሉ አውሮፕላኖችን ማውደማቸውን ጠቅሰው ጥቃቱን በሚመለከት የአሜሪካ ከፍተኛ የጦር ጀነራሎች ሩሲያ በከፍተኛ ሁኔታ አቅሟ መዳከሙን ሲገልጹ የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን በበኩላቸው ሩሲያ በዩክሬን ብቻም ሳይሆን ቀጠናውን በሚያዋስኑ ሀገራት ድንበር አቅጣጫ የጦር አውሮፕላኖችና መርከቦች እንዲሁም የጦር መሳሪያዎች እንዲዘጋጁ መግለጻቸውን ተከትሎ ሩሲያ ለዩክሬን ጥቃት አጸፋውን ልትመልስ እንደምትችል ከፍተኛ ስጋት ፈጥሯል። ሩሲያን ብቻ ሳይሆን በመላው ዓለም ዜናውን የሰማ ሁሉ የተደናገጠበት የትናንት በስቲያው የዩክሬን የድሮን ጥቃት ሩሲያ ላይ እጅግ አውዳሚና እስካሁን ባልታየ መልኩ 40 ፈንጂ ጣይ ግዙፍ አውሮፕላኖቿን ሲያወድም ይህንን የተመለከቱት ቭላዲሚር ፑቲን ለ24 ሰዓታት በላይ በዝምታ ከቆዩ በኋላ በሰጡት መግለጫ ወዮልኝ ላጸፋው ብለዋል። አጸፋው ከባድ ይሆናል ሲሉ ዝተዋል። በጦርነቱ ሩሲያም በዩክሬን ላይ ከምታደርሳቸው ከባድ ጥቃቶች ባለፈ ዩክሬን ከአንድ ዓመት በፊት በሩሲያ ጦር ላይ ድንገተኛ ጥቃት በመፈጸም በሩሲያ ተይዘው የነበሩ የዩክሬን ግዛቶችን በተወሰነ መልኩ ማስመለስ መቻለው የሚታወስ ቢሆንም የሩሲያ ጦር ግን ከወራት በኋላ መልሶ በፈጸመው ከባድ ጥቃት በዩክሬን የተያዙ ግዛቶችን ማስመለሱና ጥቃቱን በመቀልበስ የተለያዩ ቦታዎችን በተጨማሪነት መያዙ ዛፖሮጂያን ጨምሮ የተለያዩ የኃይል ማመንጫዎች የሚገኙባቸው አካባቢዎችን ኢላማ ያደረገ የአየር ጥቃት መፈጸሙን ያነሱት ዘገባዎቹ ሩሲያ ከዩክሬን የትኛውንም ጥቃት ቢፈጸምባት የምትሰጠው የአጸፋ ምላሽ በእጥፍ ድርቡ ሲሆን በዩክሬን ብቻም ሳይሆን የጦር መሳሪያውን ባቀረቡ ሀገራት ላይም ጭምር ጥቃቱ ሊሰነዘር እንደሚችል ማስጠንቀቋን ተከትሎ በሩሲያ የጦር አውሮፕላኖች ላይ ውድመት ያደረሰውን የዩክሬንን ይህንን ተገማች ያልነበረ እጅግ አውዳሚ ጥቃት በሚመለከት የምትወስደው የአጸፋ እርምጃ ምናልባትም ከሰሞኑ ለዩክሬን ከፍተኛ ድጋፍ እያሳዩ ባሉት እንግሊዝና ጀርመን ላይ ሊሆን እንደሚችል እንግሊዝና ጀርመንም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል በመሆናቸው የሚወሰደው እርምጃ ዓለምን ወደ ሶስተኛው የዓለም ጦርነት ሊመራ እንደሚችል ተገልጿል። ይህ በእንዲህ እንዳለ ታዲያ እንግሊዝ ከሩሲያ ሊቃጣባት የሚችለው ማንኛውንም ጥቃት ለመከላከል 12 የጦር መርከቦቿ በፍጥነት እንዲዘጋጁ ያዘዘች ሲሆን መርከቦቹ በፍጥነት ወደ ተመደበላቸው ቦታ እንዲገቡ ተደርጓል። ሩሲያ ዩክሬንን በአፋጣኝ በማደራደር ወደ ሰላም እንዲመጡ ቃል ገብተው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱን በሚመለከት አስተያየት ከመስጠት የተቆጠቡ ሲሆን ትራምፕ የቅርብ ሰዎቻቸው እንደሚገልጹት ዩክሬን ለማንም ሳታማክርና ከዓመት በላይ ስትዘጋጅባቸው የነበሩ እጅግ በርካታ ቁጥር ያላቸው ድሮኖችን በድንገት በማሰራጨትና የሩሲያን ፈንጂ ጣይ 40 አውሮፕላኖች በተቀመጡበት ማውደሟ ሳያስደነግጣቸው አልቀረም ተብሏል። ይሄውም ሁለቱን ሀገራት ለማደራደር የነበራቸው ትኩሳት ላይ ውሃ እንደቸለሱበት ይገለጻል። ዩክሬን በሩሲያ ላይ የፈጸመችው ጥቃት በሚመለከት ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ትራምፕ ይነጋገራሉ ተብሎ ይጠበቃል። በሌላ በኩል አውሮፓ በዩክሬንና ሩሲያ ጦርነት ሲጠመድ በተመሳሳይ ቻይና አሜሪካን በማዘናጋት ግዛቴ ናት የምትለውን ታይዋን በኃይል ለመያዝ ዝግጅት እያደረገች መሆኑ የተገለጸ ቢሆንም የአሜሪካ መንግስት ለቻይና ታይዋንን በሚመለከት ተደጋጋሚ ማስጠንቀቂያ እየሰጠ መሆኑ ተመልክቷል። በትናንትናው ዕለት የአሜሪካ ጦር እንዳስታወቀው ቻይና ደፍራ ታይዋንን ብትነካም ቀጥታ ውጊያው የሚሆነው ከአሜሪካ እንጂ ከታይዋን አይደለም ሲል የአሜሪካ መንግስት አስጠንቅቋል። ያም ሆኖ የሳተላይት መረጃዎችም ሆኑ ኢሾልኮ የሚወጡ መረጃዎች እንደሚያመለክቱት ቻይና ዓለም አቀፉን ግርግርና ትኩሳት በመጠቀም ታይዋንን በሰዓታት ኦፕሬሽን የመጠቅለል እቅድ እንዳላት አመላካች ነው ተብሏል። ክቡራን አድማጮች ለሰዓቱ ብታረምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ
አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949130000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ